እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ማለት እውነት ነው ግን ራሳቸው ናቸው አርቲስት ሰለሞን ተካ። በእግዚአብሔር ይዣችኋለሁ፣ ይሄንን ቪዲዮን እንዳታሳልፉት። ሙስሊሞች በአላህ በምትቀሩት ቁርአን በአላህ ቃል ይዣችኋለሁ። ክርስቲያኖች በእመቤቴ ማርያም፣ ጴንጤዎች በጌታ ደም ይዣችኋለሁ። ስለ ተመሳሳይ ጾታ የሰሩት ቪዲዮ ጠፍቷል፣ ባን አስደረጉት። እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረህ በሰላም ወጥቶ የሚገባ ይመስልሃል? ለጋሽ ሰሌ ተጀምሮ የነበረው የመኪና ቻሌንጅ በድል ተጠናቋል። በዚህ ቻሌንጅ ላይ ተሳትፋችሁ ለነበራችሁ በሙሉ እንኳን ደስ አላችሁ። ጋሽ ሰሌም ይህንን ነገር ሲሰሙ የደስታ ፌንት በልተዋሉ። ሁላችንም ማስመሳዮች ነን፣ ወድቋሉ። እነዚህን ቪዲዮዎች አንድ ላይ አሳያችኋለሁ። ሰላም፣ ጤና፣ ፍቅር፣ ገንዘብ ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። እንደተለመደው ፋሚሊ ይህን ቪዲዮ ላይክ አድርገን እንጀምራለን። ወደ ቪዲዮ Some of them, come on, I'm jump on them and them rock them. Some of them, come on, I'm jump on them and them rock them. እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴትን ፎላር ብሩክ ሪል ስቴት እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብ ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይሄንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል። ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምንጊዜም አጣርታችሁ ኑ። ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰው የስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን፣ እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። ብሩክ ሪል ስቴት ሁሌም ከጎኖት ይሆናል። አዶኒም ይሄ ላመጣኸው የበጎ ሐሳብ ተሳክቷል ማለት ነው። እንግዲህ ጋይስ እንደነገርናችሁ ገና ከዚህ የሚበልጡ ብዙ ነገሮች ቻሌንጆች ብዙ ነገሮች ይመጣሉና ለማንኛውም አንዴ ሁላችንም እናጨብጭብ። ለብሩክ ሪል ስቴትም ለአዶናይም ለጋሽ ሰሌም እንኳን ደስ አላችሁ። ብሩክ ሪል ስቴቶች እንግዲህ በወጣ ይተካ፣ ከዚህ በላይ ጨምሮ ይስጣችሁ። ፎሎወራችሁ 10 ሚሊዮን 20 ሚሊዮን 30 ሚሊዮን ይግባ። ከዚህ በላይ እንግዲህ እኔ ባጎደልኩት መድኃኒዓለም ይምለው።
ለማንኛውም ማይ ፋሚሊ በዚህ ቻሌንጅ ላይ ብዙ ኢትዮጵያውያን የሰው ደስታ የሚያስደስታቸው ሰዎች ብዙ ሰዎች ተሳትፈዋል። እኔም እንደዛው ብሩክ ሪል ስቴት በቅርቡ ደግሞ ከዚህ በላይ ብዙ ፎሎወር እንደሚያገኝ እርግጠኛ ነኝ። ጋይሰሌ ሰርፕራይዝ የተደረጉት ይስሙ አላቅም፣ ግን ቤተክርስቲያን ውስጥ ለዮና አገልግሎት ላይ ነበረ። እሱም ቪዲዮ ላሳያችሁ። አንዴ ብሩክ ሪል ስቴት ምንም እንኳን 1.5 ፎሎወሩ ነገር ግን ለጋይ ሰለሞን መኪናውን ሰጥተነዋል ብለዋል። ችንጓን የድራማ ነች ጋይሰሌ፣ እውነቷን እንደጋገር እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። ጋይሰሌ እንግዲህ በያያ ዘልደታ ሰርፕራይዝ ሲደረጉ ያው የድራማ ይመስለኛል ወደቅ ብለው ተነስተዋል። ሰርፕራይዝ ተደርጓሉ። ደስ ይላል። ግን እኔ በያያ ዘልደታ ለምን ሰርፕራይዝ ተደረጉ ብዬ አሰብኩኝ። ማለት ቻሌንጅ ጀማሪ አዶናይ ነው። አዶናይ ነበረ ሰርፕራይዝ ማድረግ የነበረበት፣ ግን ያያ አንዳንዴ ይቸኩላል። አዶናይ ነገራቸውን ብሎት ሊሆን ይችላል አላቅም፣ ግን የሚያምረው በአዶናይ ነበር። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። በዚህ ቻሌንጅ ላይ በጣም ከገረሙኝ ነገሮች አንዷ በጣም እያለቀሰች በቃ ቪዲዮ ሰርታለች። ጋይሰሌ ንባካችሁ ምናምን ስትል እስኪ ቪዲዮ ላሳያችሁ። እሱ በእግዚአብሔር ይዣችኋለሁ፣ ይህንን ቪዲዮን እንዳታሳልፉት። ሙስሊሞች በአላህ በምትቀሩት ቁርአን በአላህ ቃል ይዣችኋለሁ። ክርስቲያኖች በእመቤቴ ማርያም፣ ጴንጤዎች በጌታ ደም ይዣችኋለሁ። በቃ ምንም አልላችሁ። የብሩክ ሪል ስቴትን ብቻ ፎሎ አድርጉልኝ። ሌላ ምንም አልላችሁ። የተሰጠውን ቻሌንጅ አሸንፎ አባባ መኪና እንዲወስዱ እናደርግ። ለምን አለቀሽ ብላችሁ ካላችሁ እግዚአብሔርን ቻሌንጁ ሲያልቅ ነግራችኋለሁ። በጣም ነው የከፋኝ። እግዚአብሔር እንደ ዛሬ ከፍቶኝ አያውቅም። 24 ሰዓት ብቻ ናት ያለችን። ብሩክ ሪል ስቴትን ፎሎ አድርጉልኝ። በምትወዳት በእናታችሁ፣ በእምነታችሁ፣ በምትወዱት አባታችሁ፣ በልጆቻችሁ ስም ይዣቸዋለሁ። ፎሎ ብቻ አድርጉልኝ ብሩክ ሪል ስቴትን። ሌላ ምንም አልላችሁ። ከኔ 70 ሺህ ፎሎወር ሲሄዱና አንሱና እዛ ብሩክ ሪል ስቴት ላይ 70 ሺህ ጨምሩበት። የኔ ፎሎ ባካሩ ችግር የለብኝም። በቃ በመብርሃን በማርያም በአላህ በጌታ ይዣቸዋል። እቺ ልጅ በጣም አስገርማኛለች። ምክንያት ስላለኝ ነው እንደዚህ ያለቀስኩኝ ቪዲዮ የሰራሁት እና ከተሳካ በኋላ በቀጣይ ቪዲዮ እሰራላችኋለሁ ለምን እንደዚህ እንዳልኩ ብላለች። ማዳማም አይኗን አይታ በጣም ስላለቀሰች አይኗ አብጦ ነበረ እና አይኗን አይታ ምን ሆነሽ ነው ብላት ምክንያቷን ነግራት ማዳማም ፎሎ አርጋ ሌላ አካውንቶችም ከፍታ ፎሎ አርጋ ለእህቶቿ ለዘመዶቿ እየደወለች ብሩክ ሪል ስቴትን ፎሎ አርጉ እያለች ማዳሞችም እንግዲህ ተሳትፈውበታል ቻሌንጁ ላይ። ጋይሰሌ እንዴት በታክሲ ይሄዳሉ እኛ እያለን ምናምን ብለው አዋራ ያስነሱ ሰዎች አሉ። ማለት እውነት ነው ግን ራሳቸው ናቸው አርቲስት ሰለሞን ተካ። በታክሲ መሄድ ባይዘዌ ኖርማል ነው። አቶ በእግሩ የሚሄድ ሰዎች አሉ፣ ብዙ ሰዎች በልቶ የማያደርሱ አለ እና እንደውም ጤንነት ይሆናቸዋል ብዬ አስባለሁ። ያው ሲበዛ በእግር መሄድ ድካሙ ይበዛል እንጂ ግርጣቱ ይበዛል እንጂ
ኖርማል ነው። ለአካል ብቃትም ጥሩ ነው። በዚህ ሰዓት እሳቸው ስፖርቱን የሚሰሩ አይመስለኝም እና አንዳንድ ሰዎች ወደ ራሳችሁ ብትመለሱ ጥሩ ነው ብዬ አስባለሁ። ስለ ተመሳሳይ ጾታ የሰሩት ቪዲዮ ጠፍቷል። ባን አስደረጉት። እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረህ በሰላም ወጥቶ የሚገባ ይመስልሃል? በዚህ ዓመት የምታለቅስ ወላጅ አለህ። ቀጣይ ዓመት የምታለቅስ ወላጅ አለህ። ቀጣይ 5 ዓመት ደግሞ እንደ ሐዘን ነጠላ ዘቅዝቀህ ስንዴና ባቄላ አሹቅ ነክረህ ለቅሶ የምትደራረሳለህ። ቤተሰብ ሞቶብህ መስሎ ነው? ያንቺ ወንድ ተረፈልሽ፣ ያንቺ ሴት ልጅ ሴት ባላመጠችልሽ ተባብላችሁ የምትቀመጡበት እዝን አለ። ሕያው አምላክ እግዚአብሔር ምስክሬ ነው። መስቀሌን ጀነም የምልላችሁ 17 ዓመቴን የምታገላችሁ 13ቱን ዓመት በአካል ፌስ ቱ ፌስ አፉ የሚዞረው አፉ የዞረ አገጩ የሚዞረው አገጩ እየዞረ የሚመከረው እየተመከረ ይህን 3 ዓመት ደግሞ በማህበራዊ ሚዲያ ከፌስቡክ ጀምሬ ነው የምዋጋቸው። ጠንቅቀው ያውቁኛል። ፊቴ ላይ አይቆሙም። 90% አውቃቸዋለሁ። እግዚአብሔር ይህን ነገር ለአንተ ለዚህ ዓላማ ሲፈጥርህ የሚገኙበትና የሚሰባሰቡበትን ቦታ በወሎ ሰፈርም በዛም ፓርቲ በአትላስ በምናምን በጎሮ በገርጅ እንተዋወቃለን። ፓርቲ ብለው የት እንደሚያዘጋጁ ገስታው ሴት አካባቢ እንደተከራዩ ምልክታቸው ምን እንደሆነ 100% ነው የምነግርህ። ግን ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ባን አስደረጉት። ኮሚኒቲ ጋይድ ምናምን ውስጥ ከተው አስጠፉት። ወደ 200 ሺህ እየተጠጋ የነበረውን ገና በ12 ሰዓት ውስጥ ጆንን የግብረ ሰዶም አይደለው ምናምን ብሎ ስለሰራ እቃወማለሁ ስላለ ህይወቱ አደጋ ላይ ነው። አያርዱትም፣ አይወጉትም፣ ግን ጨካኞች ናቸው። የራሽያ ደህንነቶች ከሚያደርጉት በላይ ጨካኞች ናቸው። የእስራኤል ሞሳድ ከሚከታተሏቸው በላይ የሚከታተሏቸው እነሱ ናቸው። በማደጎ ስም በወላጅ አልባ ይዘዋቸው የሚሄዱ ወደ አሜሪካ፣ እንግሊዝ፣ ዴኒማርክ፣ ስዊድን ነው። ወላጅ አልባ ብለው ከመርካቶ ከጎንደር፣ ከጎጃም፣ ከወለጋ፣ ከጉራጌ ለቃቅመው ወላጅ አልባ ብለው ልክ እንደምታዩት ፊልም እንደነ ፕሪዝን ብሬክ እንደነ ስኮፊልድ ልክ እንደዛ የተጠና የማፊያ ፊልም ልክ እንደ አሽሻ አዘዋዋሪዎች ነው እንቅስቃሴያቸው። በጀት አላቸው። ገንዘብ ይሰጣቸዋል። በየቤታቸው እየተንኳኳ ዶላር ይሰጣቸዋል። ዶላር ማን ይሰጣል? ያከፋፍላል። ለወደፊቱ እንመጣበታለን። ከኔ ጎን ከሆናችሁ 2-3 ነገር ነግራችኋለሁ። 130 ሚሊዮን ልጆች እንደዚህ እንዳይሆን እያልክ ነጠላ ፍላይ አድርገህ ሴቱም ወንዱም ከምታሟርት እኔ የምለቀውን ቪዲዮ ያለ ማስረጃና ያለ መረጃ አለቅም። የተላኩልኝም ቪዲዮዎች እኔ መመለስ እፈልጋለሁ ብለው የተጸጸቱ ወጣቶች ፎቶግራፍ ብታዩ ማለት ነው ንግድ ባንክን አጭበረበሩት ከተባሉት ያላነሰ ነው። እባክህ ገብረ ኢየሱስ አግዘን እንመለስ የሚሉ ወጣቶች ሰው ይገለናል፣ ያርቀናል፣ ባንተ እምነት አለን ይላሉ። ቪዲዮዎች እየተላኩ ነው። የሃይማኖት አባቶች ካህን ለብሰው መስቀል ይዘው በፕሮቴስታንት ደረጃ በአይኔ ያዩዋቸው ሙስሊሞች አሉ። ማስጠንቀቂያ ሰጥቼ አለፍኳቸው። ፎቶአችሁን አወጣለሁ፣ ፎቶ አነሳችኋለሁ ስርዓት ብዬ። ቀላል አይደለም ውጊያው ጎበዝ፣ እመኑኝ። አሁን ከምትሰሙኝ ያላነሰና የተሻለ ህይወት ወይ ደግሞ እግዚአብሔርን በማመሰግንበት ሌብል ያለው ትውልድ አሳስቦኝ በእግዚአብሔር ፊት ስቆም አንገት እንዳልደፋ የፈጠርኩ ለዚህ ዓላማ ነበር። ፈርተና ሸሽታችኋል እንዳይለኝ ነው የምዋጋ። እኔ አድቨርት ስሰራ 2-3 አድቨርት ገና ያውም ጓደኞችን በትንሽ ፍራንክ እንደ ሞቲቬሽን እያደረጉ እኔን ከምትከተሉ ሰዎች ፕሮሞሽን ማሰራት የምችሉ 50% አላችሁ። ከታች ከትንሽ ኮስሞቲክስ ቤት እስከ ትልቅ ድርጅት ያላችሁ አድቨርት እኔን አታሰሩኝም። ልባችሁም አእምሯችሁም ጉልበታችሁም ካልታገለ ይሄ ነገር በቤታችሁ ይመጣል። ወይኔ ገብርዬ እያላችሁ ትንቢት የለም የማወራው። ማንም ደካማና ደደብ ሰው ሊያወራው የሚችለውን ማወራ። ወይኔ ገብርዬን ባገዝ ነው፣ በተደራጀ ነው፣ ጎኑ በቆምነ፣ በገንዘብ ሳፖርት ባረግ ነው ትላላችሁ። እግዚአብሔር አምላክ አላቀም ይበለኝ። በፊቱ ስቆም ታለቅሳላችሁ። በዚህ ዓመትም ቀጣይ ዓመትም 2-3-4 ዓመት በደንብ ለቅሶና ሙሾ አለ። እነሱ ቀላል አይደለም ቁጥራቸው፣ ምልክታቸው ቀላል አይደለም። የሚገኙበት ቦታ የሚያዘጋጁት ፕሮግራም ይጠበቅላቸዋል፣ ይደገፋሉ፣ አይነቀፉም። ግን 100% ምነግራችሁ እኔ አድቨርት እንኳን በትንሹ ስሰራ የሆነ አድቨርት ላይክ ምናምን አታርጉም። ተመሳሳይ ጾታ ምናምን ስል በአንድ ጊዜ 500 ሺህ ቪው ኮፒ ሊንክ ሸሩ ምናምን ሼሩ 40 ሺህ ይደርሳል። እኔ አድቨርት ሳረግ ስማ ጋን ውስጥ ያለው ውሃ ማንም የጠመው መጥቶ እንዲጠጣው ተንከባሎ እንዳይወርቅ እኮ ትንንሽ ጠጠር ቂጡ ላይ መቀመጥ አለበት። ዝም ብለህ ነው እንደምትኖረው? እኔ ለመሞትና ዓላማ ላይ የሌለኝ መስሎ ነው እንዲስጮህ? ለጥቅም መስሎ ነው እንዴ? በተሰጠኝ አንደበትና እግዚአብሔር
ባስታጠቀኝ እውቀት እኮ ላይቭ ገብቼ እነ ናሆም ፎንቴን እነ ጆን ዳንኤል ጋር ገብቼ እነ ሞጣ ቀራኒዮን ማስረሳት እችላለሁ። አብረውኝ ያደጉ ኢን ሚሊየንስ ማህበረሰቦች እኮ ያውቁኛል። አዲስ አበባም፣ ጎንደር፣ ባህር ዳርም እኔ ማን እንደሆንኩ። ሰርጀሪ ስራ የተባለ ዶክተር ብቻ ኮሮኔ ጋር ተቀምጦ ጨዋታውን አቋርጦ የሚሄድ አፈለኩ አስለቅሰዋለሁ፣ ፈለክ አስቀዋለሁ እኮ። በጣም ስማርት ማይንድ ነው ያለኝ። ዛሬ ስለኔ ልንገራችሁ። ልክ እንደ አበይ ወንዝ ነኝ። አቅጣጫ ልታስቀይረኝ ትችላለህ እንጂ ዘግተህ በድንጋይ ጠጠር አድርገህ ወይን ጨጥቀርቅር አታቆመኝም። በዛኛው ፈንድቼ እወጣለሁ። አም ብላክ ማይንድ፣ አም ብላክ ናይል ማይንድ። እግዚአብሔር አምላክ በሚያውቀው ጊፍት ነው። በቃ አንዳንዱ ሰው ይፈጠራል ለመዝፈን፣ አንዳንዱ ነገሮችን አክሴፕት ያደርጋል። ወላጅ እናቴን ሽሮ ስሪልኝ እባክሽ ብዬ አሳ ለ10 እና ለ10 ምናምን ዓመት እየበለው ሽሮ ስሪልኝ ብዬ የቡና እየሰጠው ተደብቄ አባቴ ደብቄ ያ የበለውት አሳ ለትምህርት አልሆነኝም። ናሳ ሄጄ መንኮራኩራ አላነጠኩበትም። ግብረ ሰዶሞችን ታገልኩበት። ልክ እንደ ሲቲ ስካን ማሽን ኤርፖርት በፎይልም በምንም ማረከው አሽሽም ድራግም መሳሪያም ይዘህ ስትገባ እንደምታየው ገና ሳያቸው ለያቸዋለሁ። የእግዚአብሔር ጸጋ ነው። ያው አምላክ ምስክሬ ነው። በፊታቸው ሞገስ መገፈፍ፣ በማያቸው እንቅስቃሴ በ12 በ13 ዓመት የሥራ ልምድ አየዋቸው፣ አቃቸዋለሁ። ከገበያ መሃል ለያቸዋለሁ። አንዳንድ ቫምፓየሮች እንደሚለያዩት ወይ ደግሞ ራሳቸው ከራሳቸው ጋር እንደሚተዋወቁት። ዛሬ ጃኒ ሆነም አልሆነም የልጅ አደጋ ላይ ነው ያለ። እኔ አይደለሁም በእግዚአብሔር እምልላለሁ ብሏል። እንደዚህ አይነት ሰዎች ሲመጡ ኮሜንት ላይ አትርመጥመጡ ነው እኮ። ሴት ቦርሳ እያያዙ ምናምን ፔሬድ አለቀ። እቺ እርቃኗን የወጣችው ልጅ ጡቷን አሳይታ ምን አረካት? አሁን እኔ ቪዲዮ ላይ እየተላከልኝን የሆነ አባት መስቀል ይዘው ምናምን የሆነ ነገር ሲያደርጉ ሲጨመላለቁ ብልክል ምን ልታረግ ነው? አይተ ከማዘን ውጭ ከማውራት ከማሟረት ውጭ 3-4 ነገር አስረግጬ ልንገራችሁ። ዛሬ አዲስ ፔጅ ክሬት አደርጋለሁ። ፎሎ ታደርጋለህ። እናንተን ቀድመው ሰዶማያን እኔን ክሬት ያደርጉኛል። አንድ እርምጃ ስለምቀድማቸው ምን ሊል ነው? ምን ነቃብን? በየትኛው እንጓዝ ብለው ፎሎ ያደርጉኛል። ሕያው ምስክሬ ነው። ቀድመው ፎሎ የሚያደርጉኝ 1000 ሰዎች እነሱ ናቸው። 900 500 አካሄዳቸውን ለመቀየር ለህዝቡ አቅጣጫ ስተት እጥፍ ለማለት አለቃቸውም። ከመንፈስ ቅዱስ ጋር ሆኜ ስለምዋጋቸው ዛሬ አዲስ አካውንት ክሬት አደርጋለሁ። እሱም ፎሎ ታደርጋለህ። ትንሽም ትልቅም አድቨርት ያላችሁ ታሰሩኛላችሁ። ግዴታውን አይደለም። ነገ ልጅ በደገፍ ነው ዋጎኑ በቆምን ኖሮ እንዳትሉ። አንድ አሞራ አንድ ንስር መብረር እስከቻለ ክንፉ ደና እስከሆነ ራቅ ብሎ እስከተመለከተ ነው ማደንም የፈለገውን ማንሳትም የሚችለው። ጨው ለራስ ስትል ጣፍታ ለዛ ድንጋይነ ተብለህ ትወረወራለህ። አዲስ አካውንት ከፍታለሁ። ዛሬውኑ ፎሎ ታደርጋላችሁ። ቆሻሾች ቀድመው ያደርጋሉ። እናንተ ደግሞ ሰባይነት የሚሰማችሁ ሰዎች ትውልድ ያሳሰባችሁ ልጆቻችሁ ዛሬ እየነገርኳችሁ ነገ ወይኔ ላለ ማለት ፎሎ ታደርጋላችሁ። ከትንሽ እስከ ትልቅ አድቨርት ያላችሁ ታሰራላችሁ። ወጠን መለመን አንችልም። እንደነ ፊት አውራሪ ለምነን አጨበርበረን። ዛሬ ደግሞ ማን የሚሉት ሙስሊም ልጅ አለ ከዚህ 400-300 ሺህ ከኩላሊት ታማሚ አይድንም ብሎ በልቶ ዛሬ ታሰር ያለው ሊቢያኔ ምናምን እያለ ሱዳን ላይ እንደሚቀፍለው እንደዛ ለማይ ቆሻሻ ስብዕና የለኝም። ገብረ ኢየሱስ እንደዛ ያደርጋል ካልክ ብትሞት ይሻላል። ልመን አልችልበትም። ካጣውም ከሚቀርበኝ ጓደኛዬ በውስጥ ስልክ ተበድሬ በውስጥ ስልክ መልስለታለሁ። እኔ ገብረ ኢየሱስ ነኝ። በሚዲያ ወጥቼ ጀንዘር ግቻ አካውንት ሄዶ ምናምን ልል አልችልም። ላይቭ ላይ ገብቼ ባቴን ላቴን ከትቼ ላወራ አልችልም። ላይቭ ላይም ከወጣው የወሬ ተጠናክሮ በስሜት እሳት ባዘለ መልኩ ነው በቃ ተኩሼ የሚቃጠለውን አቃጥዬ የምነደውን ራሴን የማነደው። ስለዚህ ከትንሽ እስከ ትልቅ ድርጅት ያላችሁ ሰዎች ይህን ነገር እንዲቀጥል የምትፈልጉ በትንሹም ቢሆን በተመጣጣኝ ዋጋ አድቨርት አሰሩ። ዛሬ የምከፍተውን ክሬት አካውንት ፎሎ አድርጉ። ሁለተኛ አካውንት ከፍታለሁ። ዛሬ የጃኒን አዘግተውታል። ወደ 170 ሺህ ነው 160 ሺህ ነበር ትላንትና ማታ በ6 ሰዓት ውስጥ ሸሩ ወደ 10 ምናምን ሺህ ገብቶ ነበር። እኔ አካውንት እነዚህ ኮሚኒቲ ጋይድ ገብተው ምናምን ያሉ አዲስ አበባ ውስጥ ያሉ ወይ በየክልሉ ያሉ 50 ሺህና 100 ሺህ ግብረ ሰዶሞች ምናምን አይደለም የሚያሳስቡኝ። 120 እና 130 ሚሊዮን የድሮ ሶፋ ላይ ቁጭ ብላችሁ የምታንቀላፉ ወላጆች ለእናንተ አራይፒ። እኔ ገብርዬ ነኝ። ቤት እንደሚኬድ ቤት እንደሚወጣ አውቃለሁ። እንዴትም ልጆችን ቤተሰቦችን ከእነሱ እንደምጠብቅ አውቃለሁ። እኔ ጋር ሲቀርቡም ምርጫቸው አንድ ነው። ወይ እነሱ ይሞታሉ ወይ እኔን ይገላሉ። ድርድር፣ ፍክክር፣ ተሰዳድቦ መድ በቦክስ መሸራረፍ የለም። ያውቁታል። አብረውኝ የሰሩ እነ ጋሻው ኮማንዶ አጋዚ ጋርዶች ኤክሶ ያውቃሉ። እነ ብርሃን ያውቃሉ። እነ ሸቱ ቢሰውር ያውቃሉ። እነ ሃናን ኮማንዶ ያውቃሉ። ኤፊ ክለብ ባረል የሰሩ ያውቃሉ። እነ ሙሉየለት ጎተራ 52 ያውቃሉ። እነ ኤፍሬም ቦክሰኞ ያውቃሉ። ጎተራ ማሳለጫ የማያውቅ የለም። እነ ኤልያስ ቤላ እነ ድሽቀው የኮልፌው ያውቃሉ። ምሳቸው ነበርኩ። ኮፒ ሊንክ ሸር ታደርጋላችሁ።
ከዚህ በኋላ የሚቀርቡ ግብረ ሰዶሞች ንጹህ ነን ካሉ ንጹህ ናቸው እያልን መፖሰት ነው፣ እርስ በርስ ይባሉበት። ወንድማችሁ ገብረ ኢየሱስ ነኝ። እመላለሳለሁ። ወኔው ደስ አይልም ጋይስ? በጣም የሚመቸኝ ልጅ ቲክታክ ላይ እኔ ፎሎ አደርገዋለሁና አብዛኛውን ጊዜ በተመሳሳይ ጾታዎች ላይ ተቃውሞ ነው የሚያቀርበው እና የሚያወራቸው ነገሮች ካለው ልምድ አንጻር ምናምን በጣም የሚሰቀጥጥ ነገር ነው የሚያወራቸውና ድሮ ጋርድ ነበረ የሚያገኛቸው ሰዎች አሉ፣ ቪዲዮዎች ምናምን ፎቶዎች አሉት እጁ ላይና እለቋለሁ ነው የሚለው። በሃይማኖት ደረጃ እንኳን በጣም እየተስፋፉ ነውና የያዛቸው ሰዎች ስላሉ ነው። እንግዲህ ልጅ ደገፍ ማድረግ ያለብን እኛ ነን። መጥፋት የለባቸውም እንደዚህ አይነት ሰዎች። ልጅ በስነ ስርዓት እንዲያድግ ፈልጋለሁ፣ እኔ ደግሞ ተመሳሳይ ጾታን እቃወማለሁ የሚል ሰው በሙላ ገብረ ኢየሱስን እንግዲህ ፎሎ ማድረግ ይጠበቅበታል፣ መደገፍም ይጠበቅበታል ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ። እወዳችኋለሁ።